ማርቆስ ምዕራፍ 1 ቁጥር 1 ጮክ ብለን አብረን እናንብበው። ማርቆስ ምዕራፍ 1 ቁጥር 1 የእግዚአብሔር ልጅ የኢየሱስ ክርስቶስ የወንጌል መጀመሪያ። እንደገና የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ። ቁጥር 1 እንደሱ ብሎ ነው የሚናገረው። ይሄ ቁጥር በራሱ ማርቆስ ለጻፈው የኢየሱስ ክርስቶስ ወንጌል የማርቆስ ወንጌል አይደለም። እኛ በተለምዶ የማርቆስ ወንጌል እንላለን። ወንጌሉ የኢየሱስ ነው። ማርቆስ ለጻፈው የኢየሱስ ወንጌል አጠቃላይ ርዕስ ሆኖ ሊያገለግል የሚችል ነገር ነው። በጣም ትልቅ አባባል ነው። የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል ብሎ ነው የሚጀምረው። በዚህ የኢየሱስን ማንነት ማለት መሲህና የእግዚአብሔር ልጅነት በመጽሐፍ ውስጥ መግለጹ ከመግቢያው ጀምሮ ያመለክታል። 16 ምዕራፎች ነው ያሉት። በነገራችን ላይ ማርቆስ ከሌሎቹ ወንጌላት ያነሰ ስፍራ ተሰጥቶት ነው ብዙ የቆየው። ምክንያቱም ብዙ አስተማሪዎች፣ ብዙ ተማሪዎች ማቴዎስን ይፈልጋሉ፣ 28 ምዕራፍ አለው። ሉቃስን ይፈልጋሉ፣ 24 ምዕራፍ ነው ያለው። ወደ ዮሐንስ ዘወር ይላሉ፣ 21 ምዕራፍ ነው ያለው። ማርቆስ 16 ምዕራፍ ብቻ ነው ያለው። ስለዚህ በብዙ የተዘነጋ ነው። ሆኖም ግን ወንጌላቱ መቼ እንደተጻፉ ደግሞ ሲመረምሩ ግን ከሁሉ ቀድሞ የተጻፈው እሱ ነው ብለው ስለሚያምኑ እንግዲያው ማቴዎስም ሉቃስም ሆነ ዮሐንስ ከዚህ መጽሐፍ መነሻ አድርገው የወሰዱት ነገር አላቸው ማለት ነው ብለው ያስባሉ። ትኩረቱ ኢየሱስ ማን ነው የሚለውና የእሱ ተከታዮች ማን ነው የሚለውን ሁለት ጥያቄ ለመመለስ ነው። በዚህ በኩል ኢየሱስ ማን ነው ብሎ ነው መናገር ማስረዳት የሚፈልገው። በወዲህ ደግሞ ተከታዮቹ እነማን ናቸው ብሎ ማስረዳት ይፈልጋል። ስለዚህ ሁሉን ነገር ለማወቅ ከፈለጋችሁ ማርቆስ ወንጌል ላይ ታገኛላችሁ። ማብራሪያ ውስጥ ተካቶላችኋል። ዛሬ ግን ልናነሳ የምንችለው ኢየሱስ ማን ነው ለሚለው የቀረበውን ጥቂት ማስረጃ እንመለከታለን። ማርቆስ ወንጌል ብዙ አክሽን ነገር የሚያቀርብልን ወዲያውኑ እያለ ከአንድ ድርጊት ወደ ሌላ ድርጊት ጌታ ሲሄድና ከአንድ ክስተት ወደ ሌላ ክስተት ነገሮች ሲጣደፉ ነው የሚጽፈው። ወዲያውኑ በሚለው ቃሉ ይታወቃል። ማርቆስን ለሁለት ብትከፍሉት ምዕራፍ 1 እስከ ምዕራፍ 8 ቁጥር 26 ድረስ ኢየሱስ ማን ነው የሚለውን ለማስረዳት ብዙ ርቀት ነው የሚሄደው። ከምዕራፍ 8 ቁጥር 27 ጀምሮ እስከ ምዕራፍ 16 መጨረሻ ድረስ ግን ደቀ መዛሙርቱ ባህሪ አላቸው። ጌታን ካወቀ በኋላ ጌታን የሚከተል ሰው ባህሪው እንደዚህ ነው ብሎ የሚያስረዳበት ረጅም ክፍል ነው ያለው። ስለ ሕማማቱ ቢናገር፣ ስለ ትንሣኤው ቢናገር፣ እነዚህ ነገሮች በሙሉ በደቀ መዛሙርቱ በተከታዮቹ ሕይወት ላይ ያላቸውን ተጽዕኖ ለማስረዳት ነው። መጀመሪያ ብሎ እዚህ ቦታ ላይ እንደጠቀሰው የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ብሎ ሲናገር ቀጥሎ የሚቀርበው ትርክት፣ ቀጥሎ የሚቀርበው መልእክት የኢየሱስን ማንነትና ስራውን ይህንን ዜና ለመናገር አጀማመሩ እንዲህ ነው ብሎ ነው የሚናገረው። የኢየሱስ ክርስቶስ ወንጌል ዜና፣ ስለ ኢየሱስ ያለው ታሪክ፣ ስለ ኢየሱስ የሚታወቀው ነገር መጀመሪያው እንዲህ ነበረ ብሎ ነው የሚናገረው። ማቴዎስ ይህንን የኢየሱስን ዜና መጀመሪያ ብሎ ለመናገር ሁላችን እንደምናውቀው ትውልዶች ነው የሚያመጣው። ከአብርሃም ጀምሮ እንደዚህ 14 ትውልድ ብሎ ትውልዶች ይዘረዝራል። ሉቃስ ደግሞ ብትጠይቁት መጀመሪያ የመጥምቁ ዮሐንስ አባት ዘካርያስ በመቅደስ ውስጥ ሆኖ ሲያገለግል መልአክ እንዴት እንደተገለጠለት ብሎ ከትውልዶች ታሪክን የሚያመጣው እንጂ ቀጥታ ወደ ኢየሱስ አይገባም። ማርቆስ በጣም አስገራሚ መጽሐፍ ነው። ምክንያቱም የኢየሱስን ማንነት ለመናገር ቁጥር 1 ላይ እንደምታዩት የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ እንዳለው ሲዘጋም ማርቆስ ምዕራፍ 15 ቁጥር 38-39 ላይ የምታገኙት ደግሞ ትዝ ይላችኋል። ኢየሱስን የሰቀሉ ሮማውያን ወታደሮች የእነሱ አለቃ መቶ አለቃው ቁጭ ብለው እነሱ ብዙ ነገር እየተጫወቱ ነው ያሉት። እሱ እዛ ላይ ያጣጥራል። ልክ ነፍሱን ሲሰጥና ነገሮች ሌላ መልክ ሲይዙ ግን ወዲያው ይህ ሰው በእርግጥ የእግዚአብሔር ልጅ ነበረ። ማርቆስ ስራዬ ብሎ ያንን ነገር የሚያመጣበት ምክንያት ሲጀምርም ሲጨርስም የኢየሱስን ማንነት ለማስረዳት ነው የሚያቀርበው። እንደውም ሳነበው ምን ይመስለኛል፣ ሰው በፍርድ ቤት ተከሶ ጥፋተኛ አይደለሁም ማለት ሲፈልግ ማስረጃዎችን ያቀርባል። ወይም ደግሞ ከሳሹ ጥፋተኛ ነው ብሎ ሊያስፈርድበት የፈለገውም ሕግ የሚቀበለውን ጭብጥ ያለውን ማስረጃ ያቀርባል። ልክ እንደዛ በጣም ኃይለኛ በሆነ መንገድ ማርቆስ ይህ ኢየሱስ ማን ነው የሚለውን ጥያቄ ለመመለስ ኢየሱስ እሱ የእግዚአብሔር ልጅ ነው ብሎ ለማስረዳት በጣም ኃይለኛ ማስረጃዎችን በፍርድ ቤት ደረጃ እንደምታቀርቡት አይነት ነገር ነው የሚያቀርበው። ስለዚህ እንድታዩልኝ የምፈልገው መነጽራችሁን በዚህ አቅጣጫ እንድታደርጉት ነው። ማርቆስ ወንጌል የቀረበው ኢየሱስ ማን ነው የሚለውን ነገር ለማስረዳት ማስረጃዎቹን በጥንቃቄ ጽፏል። የማርቆስ ወንጌል ጸሐፊ ከጴጥሮስ ሰምቶ የጻፈ ሰው ነው።
ጴጥሮስ ደግሞ ዝምድናውን እናውቃለን። በኢየሱስ ክርስቶስን እስከ መጨረሻው ድረስ የተከተለ የዓይን ምስክር ነው። በዚያ ተወስዶ በማስረጃነት ነው የቀረበው። ጴጥሮስ ትዝ ይላችኋል ሐዋርያት ሥራ ምዕራፍ 2 ላይ ሲጸልዩ ሳለ መንፈስ ቅዱስ ይወርድባቸዋል። መንፈስ ቅዱስ ከወረደባቸው በኋላ የአካባቢ ሰዎች ጉሽና ወይን ጠጅ ጠጥተው ነው ሰካራሞች ናቸው ሲሏቸው፣ ኖ ይሄ ጉሽና ወይን ጠጅ የጠጡበት አይደለም፣ ሰዓቱን እንኳን ብታዩት ልጅ ነው፣ ይሄ ግን በኢዩኤል መጽሐፍ የተጻፈው ነው ብሎ ቆሞ ያስረዳበት ስብከት የመጀመሪያው ስብከቱ ነው የጴጥሮስ። እዛ ስብከት ላይ ምን ብሎ ነው የሚናገረው? ቁጥር 22 እስከ 24 የእስራኤል ሰዎች ሆይ ይህንን ቃል ስሙ፣ እናንተ ራሳችሁ እንደምታውቁት እግዚአብሔር በመካከላችሁ ታምራትን፣ ድንቅ ነገሮችን፣ ምልክቶችን በእርሱ በኩል በማድረግ ለናዝሬቱ ለኢየሱስ ክርስቶስ መስክሮለታል። እግዚአብሔር በጥንት ውሳኔውና በቀደመው እውቀቱ ይህን ሰው አሳልፎ በእጃችሁ ሰጣችሁ፣ እናንተም በክፉ ሰዎች እጅ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አስወግዶ አስነሳው፣ ሞት ሊይዘው አልቻለምና። ይሄ ጴጥሮስ ስብከት ነበር። ማርቆስ ወንጌል ላይ የምታገኙት ይሄ ነው። ሐዋርያት ሥራ ላይ ጴጥሮስ የሰበከውን ስብከት ማርቆስ ወንጌል ላይ ያንኑ ያመጣውና ይህ ኢየሱስ ማን ነው ለሚለው ጥያቄ ይህ ኢየሱስ እሱ የእግዚአብሔር ልጅ ነው። ኢየሱስ ማን ነው? ኢየሱስ ማን ነው? ይሄንን የሚያስረዳበትን ማስረጃ ነው ማርቆስ ወንጌል የሚያቀርበው። ወንጌል የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል አይደለም የሚለው። ወንጌል ይሄ መጽሐፍ አይደለም። ወንጌል ይሄ መጽሐፍ አይደለም። በመጽሐፍ ውስጥ ያለው መልእክት ነው። በመጽሐፍ ውስጥ ያለው ዜና ነው። ያም ኢየሱስ ክርስቶስ ነው። ሮሜ ምዕራፍ 1 ቁጥር 1 እና 2 ይናገራል። ወንጌል ብሎ ይናገራል። በመንፈስ እንደዚህ የሆነ በስጋ እንደዚህ የመጣው ኢየሱስ ክርስቶስ ነው ብሎ ይናገራል። ሌላ መሆን አይችልም። ወንጌልን ከሆነ የምናሰማውና የምንሰማው ስንጨርስ መተዋወቅ ያለብን ኢየሱስን ነው። እኔ ወንድሜ ላስተዋውቀው ለእህቴ ላስተዋውቅ ባመጣውና ባረገው በቃ አይኗ የሚያየው እሱን ነው። የምትሰማውን ነገር ከእሱ ጋር ነው የምትለው። ከእኔ አፍ ወጥቶ ስለ እሱ የምናገረውን ነገር በሙሉ የምታያይዘው ፊት ለፊቷ ቆመው ወንድሜ ላይ ነው። ምክንያቱም ትውውቁ ያለው ስለ እሱ ስለሆነ ሌላ ማሰብ አትችልም። ልክ እንደዛው ነው የእግዚአብሔሩ ወንጌል ሲነገር ሲሰበክ ስንማረው ብንውል ብናነብ ሄደን መዳረሻው ኢየሱስ ክርስቶስ ነው። ምክንያቱም ዜር ዘ ፐርሰን ስብዕና ያለው ሰው አለ፣ የምንተዋወቀው ሰው አለ። የደስታ ዜናው ሰው ነው፣ ኢየሱስ ክርስቶስ የእግዚአብሔር ልጅ የተቀባው እሱን ነው የምንተዋወቀው። ካልሆነ የሆነ ነገር በወንጌል ስም ሰምቼ ውዬ ጨርሼ ስጨርስ እሱን ካላየሁ ሰባኪውን ከሆነ ያየሁት ወይም የሆነ ፕሮግራሙን ከሆነ ይዤ የምወጣው የሆነ የኔን አእምሮ የሚይዛቸው ሴንሴሽናል ነገሮች ከሆኑ ይዘውኝ የሚወጡት ኢየሱስን ካልተዋወቅኩበት እኔም ከስር ያለው ራሱ ሲናገረው አለም ሰውየው ከስሯል፣ ጉባኤውም ከስሯል። ጌታ ከዛ ይጠብቀን። ገና ከመግቢያው ነው ግልጽ የሚያደርገው የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ። ሲጮክ በሉና እሱን ድገሙት። አሜን። ማስረጃ አንድ የሚያቀርበው ከቁጥር 2 እስከ 8 ድረስ ነው። ዮሐንስ መልእክተኛውን ያቀርባል፣ የእሱን ምስክርነት ያቀርባል። ዮሐንስን ከነ ታሪኩ እንደ ኤግዚቢት ነምበር 1 በፍርድ ቤት እንዳለው ነገር ያቀርበዋል። እናንብበው ከቁጥር 2 እስከ 8። እነሆ መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ፣ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ ተብሎ በነቢዩ በኢሳይያስ እንደተጻፈ ዮሐንስ በምድረ በዳ እያጠመቀ የንስሐን ጥምቀት ለኃጢአት ስርየት የሰበከ መጣ። የይሁዳም ሀገር ሁሉ የኢየሩሳሌምም ሰዎች ሁሉ ወደ እርሱ ይወጡ ነበር፣ ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። ዮሐንስም የግመል ጠጉር ለብሶ በወገቡ ጠፍር ይታጠቅ፣ አንበጣና የበረሃ ማርም ይበላ ነበር። ተጎንብሼም የጫማውን ጠፍር መፍታት የማይገባኝ ከእኔ የሚበረታ በኋላ ይመጣል፣ እኔ በውሃ አጠመቅኳችሁ፣ እርሱ ግን በመንፈስ ቅዱስ ያጠምቃችኋል እያለ ይሰብክ ነበረ። ይሄንን ማስረጃ ነው ያቀርበው። አሁን በቃ ይሄንን ማስረጃ መጥምቁ ዮሐንስን እንደ ማስረጃ አንድ አድርጎ ያቀርበዋል። ለምን ከዮሐንስ መጀመር አስፈለገው? የኢየሱስ ክርስቶስን የእግዚአብሔር ልጅ መሆን መሲህ መሆንን
ለማስረዳት የክርስቶስን ሕይወትና አገልግሎት ለኛ ለማቅረብ እሱ በማስረጃነት መሲሁን መጥምቁ ዮሐንስን ማቅረብ ለምን አስፈለገው? በቀጥታ ወደ ኢየሱስ ክርስቶስ ልደት ታሪክ ለምን አልገባም? ስለ ዮሐንስ ቀድሞ የተጻፈው ስለ ዮሐንስ ተብሎ ሳይሆን ወገኖች ይሄን በደንብ ስሙኝ። እዚህ ጋር ማርቆስ ሲያቀርበው የዮሐንስ ታሪክ በነቢያት የተነገረው በመጽሐፋቸው የገባው የዮሐንስ መጥምቁ አገልግሎት ተቀብለው ከከተማም ከገጠርም ወደ ዮሐንስ ይሄዱ በዮርዳኖስ ማዶ የሚጠመቁት ይሄ ታሪክ የሆነው ስለ ዮሐንስ አይደለም፣ ከሱ በኋላ ስለሚመጣው ነው ማለት ነው የሚፈልገው ማርቆስ። ማለት ምን ማለት ነው? ዘንድሮ እንደዚህ የሚሆን ይመስለኛል። እኔ በነበርኩበት ጊዜ በጃንሆይ ጊዜ እድሜ ካልኩሌት ማድረግ ትችላላችሁ። በጃንሆይ ጊዜ እኛ ልጆች ሆነን የሆነ ሞተረኛ ሰው እያለ በቀለ ጢሙ ነው መሰለኝ የሚሉት በዛን ዘመን ሞተረኛ ሰው እያለ በቃ እሱ ላ ያርግ ሲመጣ ሁሉ ነገር ፍሪዝ አድርጋል ይቆማል። እና ከሱ በኋላ የሚከተሉ መኪናዎች አሉ፣ ከዛ መኪናዎች አሉ። ሁላችንም በቀለን እያየን ከበቀለ ጋር አንሮጥም። ምክንያቱም ከበቀለ በኋላ የሚመጡ ንጉስ አሉ። እሳቸው ነው የምንጠብቀው ሁላችንም። እንዲያውም እሱ ሲያልፍ እኛ ወደዛ ነው የምንመለከተው፣ ከዛ ሲመጡ ለማየት ማለት ነው። ጉዳዩ ስለ በቀለ ጢሙ አይደለም። ጉዳዩ ያለው ስለሚመጡት ንጉስ ነው። ማርቆስ የሚለው እንደሱ ነው። ዮሐንስን አገልግሎት ታሪኩን አድርጎ የሚያመጣበት ምክንያት ዮሐንስ መልእክተኛ ሆኖ የመጣ ነው። ሚልክያስ ምዕራፍ 3 ላይ መጽሐፋቸው ላለ አይሁዳውያኖቹ ይገባቸዋል። ይሄ ለአይሁዳውያኖቹ ግልጽ ነው። ሚልክያስ ምዕራፍ 3 ቁጥር 1 እነሆ መልእክተኛዬን እልካለሁ፣ መንገዴን በፊቴ ያስተካክላል። እናንተ የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል፣ የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል ይላል የሠራዊት ጌታ እግዚአብሔር። ሚልክያስ ምዕራፍ 3 ቁጥር 1 ደግሞ ኢሳይያስ 40 ቁጥር 3 ማየት እንችላለን። ኢሳይያስ 43 የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። በነቢዩ ሚልክያስ የተነገረው በኢሳይያስ የተነገረው ህዝቡ ሁሉ የሚያውቀው የሚጠብቁት መልእክተኛ አለ ዮሐንስ። አሁን ዮሐንስ ሲመጣ እንደ ማንኛውም ልጅ አይደለም ወደዚህ ዓለም የገባው። አባቱ ሊያገለግል በመቅደስ ቆሞ ሳለ በስተርጅናው ጸሎት ተሰምቷል፣ ሚስት ልጅ ታገኛለች ትወልዳላችሁ ብሎ ሲነገረው ደነገጠ። በርጅና የማይመለስ ጸሎት አርጎ ስለሚወስደው ግን ታውቃላችሁ ጊዜው ጠብቆ ተወለደ። ከዚያ በኋላ ስም ባወጡለት ዕለት የአባቱ ድዳነት ተነሳ። ስሙን ዮሐንስ ብሎ ተናገረ። ትንቢት ተናገረ አባትየው። አንተ በልዑል ፊት ትሄዳለህ፣ ሉቃስ ምዕራፍ 2 ታገኝታል። በልዑል ፊት ትሄዳለህ እያለ ብዙ ነገር ነው የተነበየለት። ጉዳዩ ስለ ዮሐንስ አይደለም፣ ከዮሐንስ በኋላ ስለሚመጣው ዮሐንስ ወደ እሱ ስለሚያመለክተው ስለሱ ነው። የበረሃ አንበጣ እየበላ ማር እየበላ የዚች ዓለም ጣፋጭ ነገሮችን ሁሉ ክዶና ትቶ ከከተማው ውጪ እየጮኸ በታላቅ ድምፅ ንስሐ ግቡ የሚመጣ አለ እያለ ህዝብ ሁሉ እየጎረፈ እየተጠመቀ እንዲህ አይነት አገልግሎት የተከፈተው የተጀመረው ስለ ዮሐንስ አይደለም። ዮሐንስ የትኛውንም አይለ የታወቀ ቢሆን ስለ ዮሐንስ ግን አይደለም። ዮሐንስ ይመጣል ብሎ ስለሚለው እንደ መንገድ ጠራጊ እንደ አዋጅ ነጋሪ ከፊት ለፊት እንደሚሮጥ መልእክተኛ ዮሐንስ እየተናገረለት የሚመጣ ሌላ አለ። ዮሐንስ ምዕራፍ 1 ጋር ሄዱ። እስቲ ሁላችንም ዮሐንስ ምዕራፍ 1 ጋር እንሂድ። አንድ ነገር እናገኛለን። ዮሐንስ ምዕራፍ 1 ክብር ለአምላካችን ለእግዚአብሔር ይሁን። ዮሐንስ ምዕራፍ 1 ቁጥር 15 ጋር ሄዱ። ዮሐንስ ስለሱ መሰከረ፣ እንዲህም ብሎ ጮኸ፣ ከኔ በኋላ የሚመጣው እርሱ ከኔ በፊት ነበረና ከኔ ይልቅ የከበረ ሆኗል። ስለ እርሱ ያልኩት ይሄ ነበረ። ዮሐንስ ምስክርነት በቃ እየጮኸ ከኔ በኋላ የሚመጣው ከኔ በፊት ነበረ። ቀድሞ ከተወለደው ማን ነው? ዮሐንስ ነው። ግን ከኔ በፊት ነበረ ይላቸዋል። ከኔ ይልቅ የከበረ ነው። እኔ አሁን ብዙ ህዝብ የሚገለገልበት ትልቅ አዳራሽ አለኝ፣ ብዙ ማጥመቂያ አለኝ፣ ትጠመቃላችሁ። ከዚህ ሁሉ በላይ ይልቅ የከበረ ሆኗል ብዬ ስለሱ የነገርኳችሁ ይኸውላችሁ ይላል፣ ወደ ኢየሱስ እያመለከተ። ተከትላችሁ ብትሄዱት ይናገራል። ቁጥር 20 ጋር ደግሞ ሂዱ። ከቁጥር 19 አይሁድም አንተ ማን ነህ አሉት።
መጥምቁ ዮሐንስን ነው። ማነህ አንተ አሉት። ሲያዩት ህዝብ ይከተለዋል፣ እየሄዱ ይጠመቃሉ። ማነህ አንተ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትና ሌዋውያን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው። መሰከረም አልካደምም፣ እኔ ክርስቶስ አይደለሁም ብሎ መሰከረ። እንዴት ያለ ትልቅ ነገር ነው! እንዲህ ሰው እያጀበው የተከተለው who are you? መጀመሪያ ካፉ የወጣው እኔ አይደለሁም። እንደዚህ አይነት አገልጋዮች እግዚአብሔር ይስጣችሁ። እኔ አይደለሁም ባይደለሁም ይጀምራል እንዴ? እኔ አይደለሁም። ያዙኝ ልቀቁኝ በእናታችሁ ነው ምናል የሚባለው ዘንድሮ። እኔ አይደለሁም መሰከር አልካደም። እኔ አይደለሁም። እሺ አንተ ምንድነህ? እዩት። እንኪያስ ለላኩን ምን እንበል? አንተ ማን ነህ? ስለ ራስህ ምን ትላለህ? እሱም ነብዩ ኢሳይያስ ቅድም ያነበብነው እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ ነኝ። ለድምፅ መታወቂያ ካርድ አይሰጥም፣ ጭንቅላት ያስፈልጋል አይደል? ግን እሱ እኔ ማን አንተ ስሉ ድምፅ ነኝ። የምን ድምፅ? የሚበረታ ይመጣል፣ የጫማውን ጠፍር ልፈታ የማይገባኝ ከኔ ይልቅ የሚበረታ ይመጣል እያለ እኔ አይደለሁም የመጣው። ለምንድን ነው? ሰዎች አንተ ነህ እንዴ እያሉ ሲመጡበት ነው። ምክንያቱም ሰው ይከተለዋል። በቃ ነገስታቶችን ይገስጻል፣ ወታደሮችን ይገስጻል፣ የተማሩትን ይገስጻል። ሰው ንስሐ ይገባል። የእምነት ሰዎች የተባሉት ሁሉ ሳይቀር ንስሐ ይገባሉ። እንደዚህ ባለ ኃይልና መንፈስ የሚመላለሰው ይሄንን ሰው ኤልያስ ካልሆነ ኤርሚያስ ካልሆነ አንተ ማን ነህ እያሉ መጥተው አንተ ማን ነህ ብለው ሲጠይቁት እኔ ጀስት አም ቮይስ ድምፅ ነኝ። ምን የሚል ድምፅ ነው? ከኔ ይልቅ የሚመጣ የሚበረታ አለ። እሱ በጣም ኃይለኛ ነገር ነው። እንቀጥል። ቁጥር 24 እና 25 የተላኩትም ከፈሪሳውያን ነበሩና እንኪ አንተ ክርስቶስ ወይም ኤልያስ ወይም ነብዩ ካይደለህ ስለምን ታጠምቃለህ ብለው ጠየቁት። የዮሐንስ መልስ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። እኔ ጫማውን ጠፍር ልፈታ የማይገባኝ ከኔ በኋላ የሚመጣው ከኔ ይልቅ የሚከብር ይህ ነው አላቸው። በሙሉ ሰውየው የሚያመለክተው ወደሱ ነው። ማርቆስ ዮሐንስን የጠቀሰበት ምክንያት ዮሐንስን እንደ ነብይ ስለሚቀበሉት ነው። አንድ ጊዜ መጡና ወደዛ ስፍራ ልወስዳችሁ መጡና ጌታ ኢየሱስን ጠየቁት። ጌታ ኢየሱስ ተናገረ። የዮሐንስ ማለት ታሪክ ነገር ሲነገረው አንተ ማን ነህ ያሉ ምናምን ነገር ሲናገሩት ጌታ ኢየሱስ ምን አላቸው? እኔም አንተ ጥያቄ ልጠይቃችሁ። ይሄን ስልጣን በምን አገኘህ አይደል ያላችሁ? እኔም አንተ ጥያቄ ልጠይቃችሁ አላቸው። እሺ ጠይቀን፣ ብቻ ጥያቄያችንን ትመልሳለህ። የኔ ጥያቄ የዮሐንስ ጥምቀት ከሰማይ ነው ከምድር ነው? ይሄን የመጡት 1-4 ይመስሉኛል፣ የኔ ግምት ነው። ወደዚህ ተሰብስበው ከሰማይ ነው ካልን ለምን አልተቀበላችሁትም ሊለን ነው። ምክንያቱም ዮሐንስ ማስረጃ ነው ለዚህ ሰውዬ፣ በጣም ብዙ ነገር ተናግሯል። ከምድር ነው ካልን ደግሞ ህዝቡ ይወግረናል። በቃ እሺ አናውቅም አሉት። እሱም መልሶ እኔም አልነግራችሁም አላቸው። ነገሩ በዛን ቀን እሱ ነው በቃ አይ ቲንክ መዝሙረ ዳዊት ላይ በሆነ ቦታ ታገኛላችሁ። ከጠማማ ሰው ጋር ጠማማ ሆነ ትገኛለህ የሚል ጥቅስ አለ። በቃ አልናቅም አሉ እነሱ። እሱም አላቅላችሁም አላቸው ማለት ነው። ግን ያውቃሉ ዮሐንስ ትልቅ ነብይ እንደሆነ፣ ከእግዚአብሔር ዘንድ የተላከ ነብይ እንደሆነ ያውቃሉ። በኤልያስ መንፈስ የመጣ እንደሆነ እንደ ሌሎች ነቢያቶች እንዳይደሉ 400 ዓመት ጸጥታ ከሆነ በኋላ እሱ ሲመጣ ይዞት የመጣው ድምፅ ኃይለኛ እንደሆነ ሰዎችን እየሳበ አይተውታል። ያ እሱ ነው ማርቆስ እዚህ ጋር የሚጠቅሰው። እሱ ማስረጃ አንድ ነው። ኢየሱስ ማን እንደሆነ፣ የእግዚአብሔር ልጅ እንደሆነ እሱ ምክንያቱም እሱ መስክሯል። ዮሐንስ ወንጌል ጋር ያላችሁት እዛ ጋር 1 ቁጥር 29 እናንብብ። እንደዚህ ይላል። በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አንድ ሰው ከኔ በኋላ ይመጣል፣ ከኔም በፊት ነበረ፣ ከኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልኩት ይህ ነው። እኔም አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጥ ዘንድ ስለዚህ በውሃ እያጠመቅኩ መጣሁ። ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱም ላይ ነበረ። እኔም አላውቀውም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ በሰማይ ያለው መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም አይቻለሁ፣ እርሱም የእግዚአብሔር
ልጅ እንደሆነ መስክሬአለሁ። ዋው! the whole purpose እንትና ዮሐንስ በተአምር የተወለደበት በስተርጅና በተአምር የተወለደበት ስለ ልደቱ መልአክ ተገልጦ ያበሰረበት the whole purpose እሱ በምድረ በዳ የተለየ ሰው ሆኖ የተቀመጠበት እየጮኸ እንደ ድምጽ ከከተማ ውጪ እየጮኸ ሰዎችን ይጣራ የነበረበት ሰዎችም እየወጡ በዮርዳኖስ ማዶ ይጠመቁ የነበሩበት the whole purpose ስለ ዮሐንስ አልነበረም። ስለ ኢየሱስ ክርስቶስ ከኋላ ስለሚመጣው ኢየሱስ ማን እንደሆነ የእግዚአብሔር ልጅ እንደሆነ ትንሽ ከኔ ጋር ቆማችሁ አስቡ። ይኸው ምን ማለት ነው? አሁን እሱ ለካ የዛን ቀን ሰው ሊጠመቅ ጠጋ ሲል ወረፋ የጠበቀ ጠጋ ሲል ወደ ውሃው ሊጠመቅ ጠጋ ሲል አብሮ ጌታ ኢየሱስም ጠጋ ይላል። ልክ እሱ ጋር ሲደርስ አወቀው፣ ነገረው። ድሮ አላቀውም ነበር አለ። ያክስት ልጅ ብቻ ነበር የሚመስለው። አላቀውም ነበር፣ ግን ድንገት የላከኝ ነገረኝ፣ እሱ ነው አለኝ። በሆነ መንገድ he came to know it ውስጡን ነገር አወቀው፣ ለየው፣ ዲሰርን አደረገው። ነገረኝ አለ። ልክ ሲያየው ልክ በሰልፍ መካከል መጥቶ እሱ ጋር ሲቆም እነሆ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ። it's too big። ምክንያቱም እነሱ አንዳንድ በግ ይዘው በሚሊዮን የሚቆጠር በግ ይዘው ነው ወደ መቅደስ የሚሄዱት። አሁን እሱ የሚነግራቸው አንድ በግ። የማን በግ? የእግዚአብሔር በግ እነሆ ይኸውላችሁ። እኔ አላውቀውም ነበር። እናንተ ሁላችሁ እንደምታዩት ይሄን ሚኒስትሪ ሰጥቶኝ በውሃ ዳር እንዳጠምቃችሁ የላከኝ ግን ነገረኝ። በመንፈስ ቅዱስ የሚያጠምቀው እሱ ነው አለኝ። እኔም መስክሬአለሁ፣ እርሱ የእግዚአብሔር ልጅ ነው። ማርቆስ እሱ ነው የሚጠቅሰው፣ ሌላ እንዳይመስልህ። ይህ ኢየሱስ የእግዚአብሔር ልጅ ነው። በኋለኛው ዘመን ትንንሽ ክርስቶሶች እንደሚመጡ መጽሐፍ ያውቃል። ነን የሚሉ እኛም እንደሱ ነን የሚሉ የኔም ኢየሱስም ዲኤንኤ ብሎ ምናምን የሚሉ እንደሚመጡ ስለሚያውቅ ማርቆስ የጌታ መንፈሴን ስለመቅ ኢየሱ የተለየ ነው። እሱ መጥምቅ ዮሐንስ መልእክተኛ ሆኖ ከፊቱ ቀድሞለት የመሰከረለት እርሱ ነው። ማስረጃ 1። ማስረጃ 2 ቁጥር 9 እስከ 11 የአብ ምስክርነት። ማርቆስ ምዕራፍ 1 ቁጥር 9 እስከ 11 የአብ ምስክርነት። በዚያ ወራትም ኢየሱስ ከገሊላ ናዝሬት መጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ። ወዲያውም ከውሃ በወጣ ጊዜ ሰማያት ሲቀደዱ መንፈስም እንደ ርግብ ሲወርድበት አየና የምወድ ልጅ አንተ ነህ፣ ባንተ ደስ ይለኛል የሚል ድምፅ ከሰማያት መጣ። ማርቆስ የሚያቀርበው ይሄ ጥምቀት ዝም ብሎ በሆነ አጋጣሚ የተደረገ ነገር ሳይሆን አንድ ክስተት ሳይሆን ይሄንን የአብ ምስክርነት ለማምጣት የጥምቀቱን ታሪክ ሲያመጣ ማስረጃ 2 ብሎ ማቅረቡ ነው፣ ማስመዝገቡ ነው። በዚያን ቀን ሲጠመቅ ቁጥር 9 ላይ መንፈስ ቅዱስ ሲወርድበት ቁጥር 10 ላይ አብ ከሰማይ የኢየሱስን ልጅነት አስመልክቶ ያሰማውን ምስክርነት ቁጥር 11 ላይ ያቀርባል። መንፈስ ቅዱስ ሲወርድበት ብሎ ያቀርበዋል። ወገኖች ሆይ መንፈስ ቅዱስ ሲወርድበት እንደ ርግብ አምሳል የሚለው ነገር ትልቅ ምስጢር ነው ያለው። ምክንያቱም በመጽሐፋቸው ያውቃሉ፣ በብሉይ ኪዳን ታሪካቸው ያውቃሉ። በዚያ ዘመን እግዚአብሔር አንድን ሰው ለሚፈልገው ስራ ለንጉስነት፣ ለነብይነት፣ ለካህንነት ቢሆን ሲለየው ይህንን የመንፈስ ቅዱስ ቅባት እንደሚሰጠው እንደሚያፈስበት እንደሚለየው ጥሪያቸው በዛ እንደሚጸናላቸው ያውቃሉ። ነቢያቶቹ ተቀብተዋል፣ ካህናቶቹ ተቀብተዋል፣ ነገስታታቸው ተቀብተዋል። ልክ እንደዚሁም እግዚአብሔር ልጁን ኢየሱስን በላከ ጊዜ በዚያ በውሃ ጥምቀቱ ስነ ስርዓት መካከል ይሄ ሆነ። መንፈስ እንደ ርግብ አምሳል በላዩ ላይ ሲወርድበት ታየ። አዳኝ እንደመጣ፣ ንጉስ እንደተገኘ ተቀባ። ይህንን ተስፋ አይሁዳውያኖች ሲጠብቁ ነበር። አንድ የተቀባ መሲህ እንደሚመጣ፣ አንድ በተለየ ሜጀር የተቀባ መሲህ እንደሚመጣ ያውቃሉ። ኢሳይያስ ምዕራፍ 11 ላይ ተጠቅሷል። ማርቆስ ይሄንን ተፈጽሟል ነው የሚለው። ይሄ እናንተ ስትጠባበቁት የነበረው አዳኝ ይመጣል ያላችሁት፣ እናንተ ስትጠባበቁት የነበረ መሲህ ይመጣል ያላችሁት፣ ክርስቶስ የተቀባ ብላችሁ የምትሉት እሱ ተፈጽሟል በኢየሱስ። ማስረጃ
እሱ በውሃ ተጠምቆ በወጣ ጊዜ ሰማይ ተቀዶ ተከፈተ፣ በእርግብ አምሳል መንፈስ ቅዱስ ወረደበት ብሎ ይናገራል። ይሄ ነገር ሉቃስ 4 ላይ ካለው ጋር ይስማማል። ሉቃስ 4 ትዝ ይላችኋል። ጌታ ኢየሱስ ወደ መቅደስ ሄዶ ምኩራባቸው ውስጥ ገብተው በምኩራብ ጥቅልል ነገር ያቀርቡላቸዋል እንዲያነቡ ከነቢያት መጽሐፍ። የዛን ቀን አንዱ ሰው ብድግ ብሎ የተጠቀለለ አምጥቶ ሰጠው ለኢየሱስ። ኢየሱስም ተቀብሎ አነበበው። ያን ጥቅል ፈቶ ተርትሮ ሲያነበው እንደዚህ ነው የሚለው ሉቃስ ምዕራፍ 4 የነቢዩንም የኢሳያስን መጽሐፍ ሰጡት። መጽሐፉን በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታት፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብ የነበሩት ሁሉ ትኩር ብለው የሚመለከቱት ነበር። እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር። ያ ስትጠባበቁት የነበረ በሩቅ የሆነ ተስፋ የሚመስላችሁ ዛሬ ተፈጽሟል። ጌታ ራሱ ክሌም አድርጎት ነው ይሄ ነገር ስለኔ ነው የተጻፈው፣ እሱ አሁን ተፈጽሞ ባይናችሁ እናንተ ምስክር ናችሁ። እያያችሁት ያለው የዚያ ትንቢት ፍጻሜ ኢሳይያስ ምዕራፍ 61 ላይ ያለው ጥቅስ ጠቅሶ ነው የሚናገረው። የሱ ፍጻሜ ነው። ወንድሞች እናቶቼ፣ እኛን መስሎ ስለመጣ እኛን አይደለም። ስጋ የለበሰው በተልእኮ ነው። በሰው ልጅ ታሪክ ውስጥ የገባው በተልእኮ ነው። በጣም የሚደፍሩ ሰዎች አሉ። የኢየሱስ ክርስቶስን ማንነት በተመለከተ አውርደው አቅልለው በሆነ መንገድ ከራሳቸው ጋር አስተካክለውት ያቀርቡልናል። ኖ፣ ይህ ኢየሱስ የእግዚአብሔር ልጅ ነው። መንፈስ ቢዮንድ ሜዥር በላዩ ላይ የሞላበት የፈሰሰበት የተቀባው ክርስቶስ እርሱ ኢየሱስ ነው። እሱ ጌታ አብልጦ ነው በደስታ ዘይት ከወንድሞቹ ይልቅ የደስታ ዘይት ቀባው ብሎ ይናገራል ዕብራውያን ጸሐፊ። አብልጦ ነው በደስታ ዘይት የቀባው። በአመድ ፈንታ አክሊልን፣ በልቅሶ ፈንታ የደስታን ዘይት፣ በሐዘን መንፈስ ፈንታ የምስጋና መጎናጸፊያን ይሰጠን ዘንድ የተቀባ ሆኖ መጣ። የእግዚአብሔር ልጅ ኢየሱስ ክርስቶስ ይባረክ። ሐዋርያት ሥራ ምዕራፍ 10 ላይ አንድ ጥቅስ ታገኛላችሁ። ሐዋርያት ሥራ ምዕራፍ 10 ቁጥር 37 እስከ 39 ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በይሁዳ ሁሉ የሆነውን ነገር እናንተ ታውቃላችሁ። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው። እርሱም መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔር ከእርሱ ጋር ነበረና። እኛም በአይሁድ አገርና በኢየሩሳሌም ባደረገው ነገር ሁሉ ምስክሮች ነን። ማርቆስ ኢየሱስ በዮሐንስ ተጠመቀ ለማለት ብቻ ሳይሆን ሲጠመቅ የሆነውንም የሚበልጠውን ነገር ይነግረናል። ሰማይ ተቀዶ መንፈስ ቅዱስን መውረዱ እግዚአብሔር የናዝሬቱ ኢየሱስን እንደቀባው ይነግረናል። ጀስት አንድ የሆነ ጥምቀት ስነ ስርዓት ተፈጸመ አይደለም ብሎ የሚነግረን፣ እዛ ቦታ ላይ ሰማያት ተከፍተው የወጣውን ድምፅ ነገር ቁጭ አድርጎ የሚነግረን ትልቁ ማስረጃው አብ ምስክርነት ሰጥቷል። ከሰማያት የመጣ ድምፅ ሰምተናል። ወንድሞቼ እናቶቼ፣ የተሳሳተ ትምህርት ስለ ኢየሱስ ክርስቶስ ብዙ የሚነገርበት ዘመን ነው። ማርቆስ ወንጌል በጥርት ባለ ቋንቋ ይህ ኢየሱስ የእግዚአብሔር ልጅ እንደሆነ ይናገራል። ይኸው እዚህ ውሃው ውስጥ ጥምቀቱን ውሰዱት። ከላይ ሆኖ አብ ይናገራል። ምክንያቱም ልጄ ነው እያለ የሚናገረው እሱ ይናገራል። የምወደው ልጄ ይህ ነው፣ የምወደው ልጄ ይህ ነው፣ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው። እላይ ሆኖ ነው፣ ድምፅ ነው የሰሙት። እላይ ሆኖ ሰማይ ተቀዶ ከሰማይ የመጣ ድምፅ ነው። ተናጋሪው የት ነው ያለው? ተናጋሪው የት ነው ያለው? በሰማይ። ይሄ ድምፅ የመጣለት ይሄ ምስክርነት የመጣለት ኢየሱስ የት ነው ያለው? ዝም አላችሁ? በምድር ነው ያለው። በላዩ ላይ እንደ ርግብ አምሳል የሚመጣበት ማን ነው? መንፈስ ቅዱስ ነው። እንዴት አድርገህ ነው እነዚህ ሶስት ነገሮች ፎርሙን ሞዴሉን እየቀያየረ ነው የሚመጣው የምትለው? በጣም የሚገናኙ ነገሮች አይደሉም። በጣም ሩቅ ነው ርቀታቸው። ካዛንቺስና ፒያሳ አይደለም፣ በምድር ነው ይሄ ያለው። እሱ ያለው በሰማይ ነው። ሰማይ ሰማያት ላይ ሆኖ ነው የሚወርደው። የእግዚአብሔር መንፈስ በርግብ አምሳል በኃይል እየወረደበት ነው።
ከማንም ጋር አይመሳሰልም የኢየሱስ ክርስቶስ ልጅነት። እኛ ልጆች ብንሆን እሱ ካለው ጋር አይገናኝም። እሱን የምወድህ ልጄ አንተ ነህ፣ ባንተ ደስ ይለኛል የሚል ድምፅ ነው ከሰማይ መጣለት። አዎ እኛ የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ግን የሆነው ተደርገን ነው። አልነበርንም። ከፍጥረታችን የቁጣ ልጆች ነበርን። ከፍጥረታችን በጨለማ ውስጥ የምንኖር የጨለማውን ገዢ ፈቃድ የምንፈጽም በኃጢአት የምንመላለስ ነበርን። ይሄ ነበር የኛ የቀድሞ ማንነታችን። ግን እግዚአብሔር በልጁ ባደረገው ስራ ምክንያት ግን እኛ ልጆቹ ተደረግን። የምስራቹ ቃል ሲነገረን ባመንን ጊዜ የእግዚአብሔር ልጆች የመሆን ስልጣን ተሰጠን። ተደርገን ነው። እኛ ምን ተደርገን እንዴት እንዳስረዳው ተደርገን። ለምሳሌ አሁን ጉዲፈቻ የሚባል ስርዓት አለ እኛ ሀገር። አንድ ሰው ልጅ የሚደረግበት እና በቃ ልጁ የዚህ ቤተሰብ አይደለም፣ እሱ የሌላ ቤተሰብ ነው። ያ ታሪክ ራሱን የቻለ ታሪክ ነው። ግን ልጁን ያገኙትና ልጁን በልጅነት ይሄኛው ፋሚሊ ሲቀበለው ልጅ ይደረጋል። ልጅ ሲደረግ ከአብራክ እንደወጡት ልጆች ከሌሎች ልጆቻቸው ጋር እኩል ተካፋይነት መብት የሚሰጠውን ልጅነት ያገኛል። እኛ በዚህ ፕሮሰስ ነው በኢየሱስ ክርስቶስ ደም፣ በኢየሱስ ክርስቶስ ስራ፣ በጌታችን በኢየሱስ ክርስቶስ በተገለጠው እግዚአብሔር ምሕረት ልጆች ተደርገን ነው። እንዴት ነው አሁን ከቀን በኋላ መጥቼ እኔና ኢየሱስ እንደ አንድ ወንድማማቾች በዲኤንኤ እንደምንገናኝ አድርጌ የማወራው? የሱ የተለየ ነው በሉ ሲጮክ ብላችሁ። ከዚህ በላይ ጩሁ። ከዚህ በላይ መጮህ ትችላላችሁ። የሱ የተለየ ነው። ማርቆስ እሱን ነው የሚናገረው። ማርቆስ ማስረጃ 2 ብሎ የሚያመጣው የአብ ምስክርነት እሱ እኮ የምወድህ ልጅ አንተ ነህ፣ ባንተ ደስ ይለኛል የሚል ድምፅ ከሰማያት መጣ ሲል አንድያ ልጅ የተወደደ ልጁ የመምጣቱን ዜና ማብሰሩ ነው። አንድያ ልጁ ከመላእክ ማን ነው የምወድህ ልጅ የተባለ? ከመላእክቱ ማን ነው ባንተ ደስ የሚለኝ ብሎ ያለው? ዕብራውያን ምዕራፍ 1 እንደሚናገረው ግን ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ ምን አባት እሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ዕብራውያን ምዕራፍ 1 ቁጥር 5 ከቶ ለማን ነው እንደዚህ ያለው? ለማንም በሉኝ እስቲ። ለማንም። ዕብራውያን ምዕራፍ 3 ቁጥር 5 ላይ ሌላ ጥቅስ ታገኛላችሁ። ስለ ሙሴ ነው የሚናገረው። ሙሴስ በኋላ ስለሚነገረው ነገር ምስክር ሊሆን በቤቱ ሁሉ እንደ ሎሌ የታመነ ነበር። ክርስቶስ ግን እንደ ልጅ በቤቱ ሁሉ የታመነ ነበር። ሙሴ በጣም የታመነ ነበር፣ በእግዚአብሔር ዘንድ በጣም ተቀባይነት ያለው፣ ከእግዚአብሔር ጋር ሲነጋገር ሲጸልይ ፊት ለፊት አፍ ለአፍ እንደሚነጋገሩ ባልንጀራ የሚነጋገር ሰው ነበር። በጣም የታመነ ሰው ነበር። እግዚአብሔር የነገረውን ነገር ኤክስኪዩት ያደረገ ሰው ነው። ላይ በተራራ ላይ የተገለጠለትን ራእይ በምድር ላይ ስርዓቱን፣ መቅደሱን፣ አገልጋዮችን ሁሉ ትክክል እግዚአብሔር እንዳለው አድርጎ የጌታን ክብርና መንፈስ ያስተናገደ የታመነ ሎሌ ነው። በእግዚአብሔር ሕዝብ መካከል በእግዚአብሔር ቤት አገልግሎት ውስጥ የታመነ አገልጋይ ነው ሙሴ። ይሄኛው ግን ይለዋል፣ ይሄኛውም እኮ ትልቅ ቤት ነው፣ ብዙ ወንድሞች ብዙ እህቶች ባሉበት በዚህኛው ሕይወትና በዚህኛው አገልግሎት ውስጥ ደግሞ ይሄኛው የታመነ ሆነ ያለው እንደምንድን ነው? እንደ ልጅ። የዚህ ትርጉም ካልጠፋን በስተቀር ይሄ ነገር እዚህ ጋር መቆም አለበት። ማስረጃው በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው። ሙሴ እንደ ሎሌ ነው፣ እንደ አገልጋይ ነው ታማኝ የተባለው። እሱ ግን እንደ ልጅ ነው። ልጅ እንደሚታመነው የታመነ ሆኖ ነው የተገኘው። የአምላካችን የእግዚአብሔር ስም ብሩክ ይሁን። የኢየሱስ ይለያል። ኢየሱስ ማን ነው? የእግዚአብሔር ልጅ ነው። ኢየሱስ ማን ነው? የእግዚአብሔር ልጅ ነው። ማርቆስ የሚለው እሱን ነው። ይኸው ምስክር መጥምቁ ዮሐንስ የተባለ መልእክተኛ የከበረ ሰው ምስክር ሆኖ የመጣለት የእግዚአብሔር ልጅ ኢየሱስ፣ ደግሞ አብ ከሰማያት ድምፅ አምጥቶ በምስክርነት ያጸናለት የእግዚአብሔር ልጅ ኢየሱስ። ሶስተኛው ምስክርነት አይተን እንጨርሳለን። ሶስተኛው ምስክር በምድረ በዳ የተፈተነበት የፈተናው ውጤት ነው። እናንብበው ቁጥር 12-13 ወዲያውም መንፈስ ወደ ምድረ በዳ ወጣው፣ በምድረ በዳም ከሰይጣን እየተፈተነ 40 ቀን ሰነበተ፣ ከአራዊትም ጋር ነበረ፣ መላእክትም አገለገሉት። ማርቆስ ዝርዝር ሁኔታውን አይጽፍልንም። ጀስት ወደ ምድረ በዳ በመንፈስ እንደተወሰደና እንደተፈተነ ከ40 ቀን በኋላ መላእክት እንዳገለገሉት ነው የሚነግረን። ይሄንን ግን ስለ ጾሙ፣ ስለ ረሃቡ፣ የፈተናው አይነት ምን እንደሆነ ዝርዝር ነገሩን ግን የምናገኘው ማቴዎስና ሉቃስ በጻፉት አካውንት ውስጥ ነው። ማቴዎስ ምዕራፍ 4 ሉቃስ ምዕራፍ 4 ላይ የምናገኘው
ማቴዎስና ሉቃስ ያልጠቀሱት ማርቆስ ለብቻው የጠቀሰው ግን ነገር እዚህ ውስጥ የምታገኙት ከአራዊት ጋር ነበረ የሚለው ነው። ይታያቸዋል አይደል? ከአራዊት ጋር ነበረ ብሎ ነው የሚናገሩ። እነዛ አራዊቶቹ እንደዙ ሊያዝናኑ የገቡ አይደሉም። እኔ የሚመስለኝ የፈተናው ፓርት ናቸው። በምድረ በዳ ለ40 ቀን ሲጾም ነገሩን ብቸኝነቱን ጠንካራ የሚያደርጉበት በቃ በእግዚአብሔር ላይ መታመኑ መደገፉን የበለጠ መደገፉን እንዲያጸና የሚያደርጉበት ፈተናውን ጨምሮ ከባድ የሚያደርጉበት አራዊቶች በዙሪያው ነበሩ። ብለው ሊቧጫጭቁት የሚፈልጉ አይነት የሚመስሉ አስፈሪ አራዊቶች ነበሩት። ከዚህ በስተቀር ሌላው ነገር በሙሉ ማቴዎስና ሉቃስ ይናገራሉ። ማቴዎስ 4 ጋር እንሂድ እስቲ። ማቴዎስ 4 ከቁጥር 3 እስከ 10 አንድ ጊዜ እናንብበው ሐሳቤን ስለሚገልጽልኝ። ማቴዎስ ምዕራፍ 4 ከቁጥር 3 እስከ 10 ድረስ እናንብበው። ምን ቢካንድ እንጀምር። እንደዚህ ይላል። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጦመ በኋላ ተራበ። ፈታኝ ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ከዚህም በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል፣ እግዚአብሔርንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅ ከሆንክስ ወደ ታች ራስን ወርውር አለው። ኢየሱስም ጌታን አምላክን አትፈታተነው ተብሎ ደግሞ ተጽፏል አለው። ደግሞም ዲያብሎስ ረጅም ወደሆነ ተራራ ወሰደው። የዓለምን መንግስታት ሁሉ ክብራቸውን አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏል አለው። ያን ጊዜ ዲያብሎስ ተወው፣ እነሆም መላእክት ቀርበው አገለገሉት። መንፈስ ወደ ምድረ በዳ አወጣው። ለምን? ይህ በጣም ኃይለኛ ነገር ነው። እኛ የሚያስፈልገን ካህን፣ ስለ እኛ በእግዚአብሔር ፊት የሚቆም መድህን ተፈትኖ የወጣ መሆን አለበት። ተፈትሾ የወጣ መሆን አለበት። ብሉይ ኪዳን እንኳን ስናየው በግ ወይም ደግሞ ኮርማ ለእግዚአብሔር መስዋዕት አድርገው ቢያቀርቡ ይፈተናል፣ ይታያል። በግራ በቀኝ በፊት በኋላ ከታች ከላይ ነውር የሌለበት መሆኑ ይፈተሻል። ይህም ሰው በሰውና በእግዚአብሔር ፊት እንዲቆም ካስፈለገ ኢየሱስ ክርስቶስ ሲፈተን ዘንድ በመንፈስ ፈቃድ ወደ ምድረ በዳ ተወሰደ። አንዳንዴ ግድ ነው፣ መፈተን ይኖርብናል። ግድ ነው። ለሆነ ነገር እግዚአብሔር እያዘጋጀሽ፣ ለሆነ ነገር እግዚአብሔር እያዘጋጀ አንተ ለማታውቀው ከፊት ላለ መልካም ነገር የሆነ መፈተሽ ስላለብህ አመጣው፣ ምድረ በዳ አመጣው። ከዚያ በኋላ 40 ቀን ጾመ። ሰይጣን ብሎ ይጠቅሰዋል። ሰይጣን፣ ፈታኝ፣ ዲያብሎስ እንደዚህ የሚሉ የክፉ ስሞቹ ቅጽሎች አይደሉም። አበበ ክፉ ነው ስትሉ አሁን ያበበ ስም አበበ ነው፣ ክፉ ነው ያላችሁት ግን ያው ቅጽል መሆኑ ነው ወይም መግለጫው መሆኑ ነው። ሰይጣን ግን ራሱ ማንነቱን የሚገልጥ ነገር ነው። ክፉ ስለሆነ ክፉ ይባላል። ፈታኝ ስለሆነ ፈታኝ ቀረበ ይባላል። ሰይጣን ስለሆነ ከሳሽ ስለሆነ ሰይጣን ይባላል፣ ዲያብሎስ ይባላል። ፈተና ይዞ መጣ። ፈተናው በግሪኩ ፔራዞ የሚል ቃል ላይ ያለው። ፔራዞ አንድን ነገር እርግጥ ነውን ብላችሁ ለመፈተን የምታደርጉትን ነገር ምርመራ፣ ፍተሻችሁን የሚያሳይ ቃል ነው እና በተራበ ጊዜውን ጠብቁ፣ ብቸኝነት ባለበት ምድረ በዳ ይህ የእግዚአብሔር ልጅ የሆነውን ኢየሱስን ለፈተና 3 ነገሮች ፈታኝ ያቀረበለት እንዲፈተሽ ሊፈትሸው። ስናነበው ከያዛችሁት እኮ የእግዚአብሔር ልጅ ከሆንክ እያለ ነው የሚያቀርበው። እንደው ድፍረቱ የሰይጣን ጌታ ይገስጸው። እኔ አንዳንድ ጊዜ እኔን ሲፈትነኝ የሆነ ነገር ሲያስቸግረኝ አይደንቀኝም። ምክንያቱም እሱ ሄዶ የእግዚአብሔር ልጅ ጋር ሄዶ የእግዚአብሔር ልጅ ከሆንክ ሰምቷል እኮ እዛ ጥምቀቱ ቦታ ላይ አባት ሲመሰክርለት የምወድህ ልጄ አንተ ብሎ ሲለው እኮ ሰምቷል። ግን ድፍረቱ ድፍረት አይደለም። አንቺን ቢፈትን ተስፋ አይቆርጥም። የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርግና ብላ። ከዛ በኋላ የእግዚአብሔር ልጅነት ይታወቃል። ያለ እግዚአብሔር ፕሮግራም ታምር ሊያደርግ
ከአባቱ ያየውን የሚያደርገውን ኢየሱስን ያለ አባቱ ፈቃድ አንድ ነገር በግፊት በፕሬሸር ማድረግ እንዲችል ሊያሳስተው ሊያደናቅፈው በራሱ ፈቃድ ወይስ በአባቱ ፈቃድ እንዲኖር ይለይለት ዘንድ አመጣና ተርበህ ለምን እነዚህ ድንጋዮች እንደ እግዚአብሔር ልጅነትህ ዳቦ አድርገህ አትበላም? ስጋ የሚጠይቀው ነገር ነው። በሎጂክ ሲታሰብ የሚያስኬድ ነገር ነው። ግን ከአባቱ ፈቃድ ውጪ እንዳይሄድ ራሱን የሰጠውን ለአባቱ ፈቃድ ራሱን የተወውን ኢየሱስን ሊፈትነው አመጣው። ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በዳቦ ብቻ በስጋ ብቻ አይኖርም ተብሎ ተጽፏል አለውና ታማኝነቱን አጸና ለአባቱ ፈቃድ። ቢርበኝም ከሱ ያላየሁትን አላደርግም ብሎ ቆመ። ደግሞ ወደ መቅደስ ጫፍ ወሰደውና ከዚህ ከፍታ ላይ ብትጥሉ ጥቅስ ጠቀሰ። የዘንድሮ ሰይጣን ጥቅስ ያውቃል ግን ያወላግዳል። ጥቅስ ጠቅሶ ትንሽ አወላግዶት አመጣና በቃ ያድኑሃል፣ ምንም ችግር የለውም ያወጣሃል ብሎ ከመዝሙር 90 ጠቅሶ አምጥቶ ነገረው። መለሰለት፣ ጌታ አምላክህን አትፈታተን ተብሎ ተጽፏል። ምንድነው? እግዚአብሔር እንደሆነ ለማረጋገጥ ግዴታ የለበትም። እኔ ስታመም ጸልያለሁ እንዲፈውሰኝ፣ ግን እግዚአብሔር የሚፈውሰኝ እሱ እግዚአብሔር እንደሆነ ለማረጋገጥ አይደለም የሚያደርገው፣ ስለሚወደኝ ነው የሚፈውሰኝ። አንቺን ካለሽበት መከራ የሚያወጣሽ እግዚአብሔር አምላክሽ መሆኑን ለማረጋገጥ አይደለም፣ እሱ የታወቀ ነገር ነው። ግን ስለሚወድሽ ያወጣሻል፣ ስለሚወድ ያወጣል። በቃ ማረጋገጥ አያስፈልገውም እግዚአብሔር ብሎ መለሰለት። እግዚአብሔር ማረጋገጫ ማቅረብ ስለራሱ አያስፈልገውም፣ አትፈታተነው ተብሎ ተጽፏል አለው። ተስፋ አይቆርጥም። ምን አይነት ሰይጣን ነው! ጌታ ገሰጸው። ደግሞ ለሶስተኛ ጊዜ ይሄዳል። 2 ጊዜ እንደዚህ መልስ የተሰጠው፣ ደግሞ ለሶስተኛ ጊዜ ወደ ሆነ ተራራ ጫፍ ወስዶ የዓለምን ከተማ አይ ቲንክ ይሁን ኮሪዶር ልማቱ ተጠናቆ ይመስለኛል የሆነ የሚያምር የሚያብለጨልጩ ከተማዎች በሙሉ አምጥቶ አሳየው። የፈረንጅ ሀገሮችን ዳውንታውኖችን የሚመስል ነገር ትልልቅ ከተማዎች አሳየውና የኔ ናቸው ብትሰግድልኝ፣ የእግዚአብሔር ልጅ ብትሰግድልኝ ብሎ ይጠይቃል። ምንም አይድነቃችሁ ወገኖች፣ ሰይጣን በዚያ ሲያመጣ አይድነቃችሁ። እሱ ዓላማው፣ ሐሳቡ፣ ፈቃዱ አንድ ቀን ወደ ጥልቅ እስኪጣል ድረስ ከመሞከር ወደ ኋላ አይልም። እና ደግሞ የኔ ናቸው ይለዋል። በእናትህ አንተ ራስህ ፍርድ ከየት አመጣው? ካልሰረቀ በቀር ሰይጣን ከየት ምን ሊያገኝ ይችላል? ሁሉ የማን ነው? ሁሉ የማን ነው? በቃ ሁሉ የእግዚአብሔር ነው ብዬ ማምን ከሆነ እሱ የሚያመጣልኝ ነገር ሰርቆት ነው። የሌባ ተባባሪ መሆን አልችልም። ተጠንቅቄ ነው መኖር ያለብኝ። ይሄኔ ጌታ ሂድ አንተ ሰይጣን ብሎ አለው። መላእክቱ መጥተው አገለገሉት ይላል። ልክ በጭንቁ ሰዓት በኋላ መስቀሉ ጋር ስትደርሱ ታገኙታላችሁ። በጭንቁ ሰዓት በዛ አትክልቱ ስፍራ መጥቶ መልአክ እንዳገለገለው ሁሉ አሁን የፈተናው ውጤት ትክክል ሲመጣ በትክክል አይ ቲንክ በቃ ሰማይ የረካ ይመስለኛል። በትክክል ሲያደርጉ መላእክቶች መጥተው አገለገሉት። የሚስማማው የጾሙን በጥሩ ሁኔታ ዘንድሮ በሱፕ እንደምትጀምሩት፣ ከዛ ለስለስ ያለ ነገር እንደምትበሉት፣ እየጠነከራችሁ እንደምትሄዱ፣ በኋላ ስም አልጠራውም ቆርጣችሁ እንደምትበሉት የሆነ ነገር በጥሩ ሁኔታ አስተናገደው ነው የሚመስለኝ። በጥሩ ሁኔታ አስተናገደው ነው የሚመስለኝ። መላእክቱ በጥሩ ሁኔታ አስተናገዱት። በቃ በደም ኮርስ ከ1 እስከ 3ኛው ኮርስ አስጨረሱት፣ አገለገሉት። አሸንፈዋላ፣ ድል ነስተዋላ። አወዳድሩት ከአባታችን ከአዳምና ከሔዋን ጋር። አባታችን አዳምና እናታችን ሔዋን እኮ ፈተና የቀረበላቸው በገነት ውስጥ ነው። ሁሉ ባማረበት በአቴኒታም ሊበሉ የሚችሉበት በጣም ውብ የሆነ ነገር ባለበት የእግዚአብሔር ፕሬዘንስ በሚሰሙበት ድምፁ በሚመላለስበት በዚያ ስፍራ ሆነው ነው ፈተና ያወደቁት። ይህ አልበላም፣ ይህ አልጠጣም ለ40 ቀን። ይህ ከአራዊቶች ጋር ነው የነበረው። ይህ በምድረ በዳ ነበር የነበረው። ፍጹምነቱን እንደያዘ ለአባቱ ያለውን ታማኝነት እንደጠበቀ ነው የቆመው። የእርሱ ይለያል ወገኖች ሆይ፣ የእርሱ ይለያል። ይሄንን ካላከበሩት፣ ይሄን ካላገለገሉት እንዴት ይሆናል? ቆማችሁ ነው የምታጨበጭቡለት። ቆማችሁ ረጅም ጭብጨባ ለኢየሱስ ክርስቶስ የእግዚአብሔር ልጅ ለሆነው ለጌታ። ጌታ ሆይ ለአንተ ነው፣ ለአንተ ነው፣ ላንተ ነው፣ ላንተ ነው፣ ላንተ ነው። ክብር ለእግዚአብሔር ይሁን። ትቀመጣላችሁ።
ሶስተኛው ማስረጃ የምድረ በዳው ፈተና ውጤት። የዕብራውያን ጸሐፊ ሲናገር ዕብራውያን ምዕራፍ 2 ላይ ቁጥር 17 እና 18 የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና። ፈተናው ለካ ለኔ ነበር፣ ላንቺ ነበር። እንትኑ በዚህ መንገድ ውስጥ የሄደው የሚረዳና የሚረዳ ካህን እንድናገኝ ሆል ፐርፐዝ እሱ ነበር። ክብር ለእግዚአብሔር ይሁን። አሁን ስትጸልይ ይረዳኛል ወይ ብለሽ እንዳታስቢ፣ ሊረዳኝ ይፈቅዳል ወይ ብለህ እንዳትጨነቅ። የሚረዳና የሚረዳ ካህን እንዲሆን በነገር ሁሉ ተፈተነ፣ ከኃጢአት በስተቀር በነገር ሁሉ እንደኛ ተፈትኖ ወጣ። ክብር ለአምላካችን ለእግዚአብሔር ይሁን። እኔ ሐኪም ቤት ሲሄድ በደንብ በቃ ልቤ ይነግረኛል። አሁን ለሐኪሙ ሄጄ እንደዚህ ያረገኛል፣ በቃ ሲጀምረኝ ያጦለውለኛል። ከዛ በኋላ ደግሞ ግራና ቀኙ መለየት አልችልም፣ እግሬን ቢለኛል። ከዛ በኋላ ወድቃለሁኝ እና ይሄ ደግሞ በጣም ደጋግሞ ነው እንደዚህ የሚያደርገኝ ብዬ ስነግረው ይገርምሻል፣ እኔም አውቀዋለሁ አይለኝም። ካነበበው መጽሐፍ ነው የሚነግረን። ካነበበው መጽሐፍ ብዙ ጊዜ ከተነበበ መጽሐፍ አውጥቶ ያ ይለኛል እንጂ በፍጹም እንደኔ አጥወልውሎት እንዳይደለ ልቤ ያውቃል። ገንዘብ ስከፍል ልቤ ያውቃል፣ እንደኔ አዝሮት ወድቆ እንዳይደለ ልቤ በደንብ ያውቃል። እናንተ የእግዚአብሔር ልጆች ስትጸልዩ እርግጠኞች ሁኑ። በላይ በእግዚአብሔር ቀኝ የተቀመጠላችሁ ስለ እናንተ ዘወትር የሚታይላችሁ እርሱ የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ሊረዳችሁና ሊረዳችሁ እንደሚችል ሆኖ በነገር ሁሉ ተፈተነላችሁ። ዕብራውያን ምዕራፍ 4 ደግሞ እንደዚህ ይላል፣ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እኔ እንደውም አሁን ይሄን በደንብ ሳስበው ምን ይመስለኛል፣ ጸሎቴን ሁሉ እያስተካከለ እኮ ነው የሚያኖረኝ። በጸለይኩት ቢያኖረኝ ዛሬ ፊታችሁ አልቆም። ስንት የሚያጠፋኝን ነገር ለምኜ አውቃለሁ። ስንት የማይበጀኝን ነገር እኮ ጾሜ ጸልዬ ለምኜ አውቃለሁ። እያስተካከለ አንዳንዱን ምን አይነት መንፈስ እንደሰጠ አታውቅም፣ ዝም በል እያለኝ፣ አንተ እኮ አንተ ያለህ መንፈስ እንዲህ አይደለም እያለኝ፣ አንዳንዱን አቃንቶ እያስተካከለልኝ፣ አንዳንዱን ከጠየቅኩት በላይ አሳምሮ እየሰጠኝ፣ እንደዚህ አድርጎ የሚሰራ ሊቀ ካህን ባለበት ነው የምትጸልዩ። እሺ የምትጸልየው የምትለምነው በእግዚአብሔር ፊት የምትጾመው እንዲህ ያለ የሚረዳ የሚረዳ የሚራራ በድካማችን የማይፈርድብን ሊቀ ካህን ባለበት በዚያ ስፍራ ነው የምትንበረከከው። እርሱ ማን ነው? ኢየሱስ። ኢየሱስ ማን ነው? የእግዚአብሔር ልጅ። የምስራች የሆነው እሱ። የምስራቹ ይሄ ነው፣ የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ መምጣቱ። ማመልከው እሱ የእግዚአብሔር ልጅ የሆነው ኢየሱስ መሆኑ ነው። የሆነ አንድ ፈላስፋ፣ አንድ የሆነ ሃይማኖት የጀመረ የሆነ አንድ ደግ የሚያስተምር ሰዎች የሚሰሙት ብዙ ሰው የሚያደምጠው የሆነ አንድ ነገር የሚጣፍጥለት ምናልባትም እሺ ታምር መስራት የሚቻልበት የሆነ ታምር ጉድ የሚያሰኝ ነገር የሚያደርግ አይደለም። ይህ የእግዚአብሔር ልጅ ነው። ይህ ሰማይን የነበረ የሰማይ ክብሩን ለቆ ስለኔ የመጣ የአባቱን ፈቃድ ፈጽሞ ተመልሶ በአባቱ ቀኝ የተቀመጠ እርሱ ሰው የሆነ የሰው ልጅ የሆነ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። የምስራቹ እሱ ነው። የምስራቹ እሱ ነው ወገኖች፣ የምስራቹ እሱ ነው። መልካም ዜናው እሱ ነው። ለሰው የምናወራው መልካሙ ዜና ኢየሱስ ክርስቶስ አዲስ ሃይማኖት ሳይሆን የፈጠረው እሱ የእግዚአብሔር ልጅ ሆኖ ወደኛ መምጣቱ ነው። ኢየሱስ የእግዚአብሔር ልጅ። ጮክ ብላችሁ ድገሙት እስቲ። ኢየሱስ የእግዚአብሔር ልጅ። ማስረጃ 1 መንገድ ጠራጊ ዮሐንስ የመሰከረለት። ማስረጃ 2 አብ ከሰማያት በተቀደደ ሰማይ ከፍ ባለ ድምፅ በእርሱ ደስ የሚለኝ የምወደው ልጅ ብሎ የመሰከረለት። ማስረጃ 3 ሰይጣን ፈትኖት ፈተናውን ጥንቅቅ አድርጎ የጨረሰ መላእክት መጥተው ያገለገሉት። አንድ የመጨረሻ ጥቅስ እናንብብና እንጨርሳለን። 1 ዮሐንስ ምዕራፍ 5 ቁጥር 9-12 ይሄ የመጨረሻ ጥቅሳችን ነው የሚሆነው። ከዛ እንጸልያለን። 1 ዮሐንስ ምዕራፍ 5 ቁጥር 9-12 እንደዚህ ይላል፣ የሰውን ምስክርነት ከተቀበል ማለት ነው። ነገር በስንት ምስክር ነው የሚቆረጠው? በሁለት ወይ በሶስት ይቆረጣል ይላል ዘዳግም መጽሐፍ። የሰውን ምስክርነት በሁለትና በሶስት ከተቀበል የእግዚአብሔርን ምስክርነት ከዚያ ይልቃል። የእግዚአብሔር ምስክርነት ከሶስት ድምፅ ይበልጣል።
ይህም ስለ ልጁ የሰጠው የእግዚአብሔር ምስክርነት ነው። እግዚአብሔር ስም ብሩክ ይሁን። በእግዚአብሔር ልጅ የሚያምን ሁሉ በልቡ ምስክር አለው። ማንም እግዚአብሔርን የማያምን ሁሉ እግዚአብሔር ስለ ልጁ የሰጠውን ምስክርነት ስላላመነ ሐሰተኛ አድርጎታል። ምን ማለት ነው? እግዚአብሔር በእርሱ ደስ የሚለኝ የምወደው ልጄ ብሎ በዮርዳኖስ ውሃ ውስጥ ተጠምቆ ሲወጣ ከላይ የመሰከረለትን ኢየሱስን የእግዚአብሔር ልጅ እንዳይደለ የምትናገርበት ከሆነ፣ የእግዚአብሔር ልጅ እንዳይደለ የምትከራከር ከሆነ፣ ከእሱ አብራክ የመጣ አንድያ ልጁ የተለየው እርሱ ኢየሱስ የእግዚአብሔር ልጅ እንደሆነ የምትክድ ከሆነ ሐሰተኛ የምትሆነው ቀድመህ አንተ ሳይሆን ሐሰተኛ የምታደርገው ማንን ነው? እግዚአብሔርን ነው። የመሰከረውን ከሰማያት በከፍተኛ ድምፅ የመሰከረውን እግዚአብሔርን ሐሰተኛ ታደርገዋል። ሰው እንዴት ይሄን እግዚአብሔርን ሐሰተኛ ሊያደርገው ይችላል? እግዚአብሔር ራሱ እውነት ሆኖ ሳለ የሰጠውን ምስክርነት ስላላመነ ሐሰተኛ አድርጎታል። እንቀጥል። ምስክርነቱም ይህ ነው። የእግዚአብሔር ምስክርነት ይህ ነው። እግዚአብሔር የዘላለም ሕይወት ሰጠን። ይህም ሕይወት ያለው በሆነ መጽሐፍ አይደለም፣ በሆነ ዲግሪ አይደለም፣ በሆነ ሃይማኖት ልምምድ ውስጥ አይደለም ያለው፣ በሆነ የኛ የጽድቅ ስራ ውስጥ አይደለም ያለው። ይህ ሕይወት ያለው የት ነው? በልጁ ነው። አድሬስ አለው። ይህ ሕይወት አድራሻው በልጁ ነው ያለው። በልጁ ውስጥ ነው ያለው። የእግዚአብሔር ስም ብሩክ ይሁን። ይኸው ማለት ምን ማለት ነው? ፓኬጅድ ሆኗል። እግዚአብሔር ሕይወትን የዘላለምን ሕይወት በኃጢአት ለጠፋው የሰው ልጅ በሞት ለተወረሰው ፍጥረቱ በሙሉ መበስበስን ተሸክሞ ለሚኖረው ፍጥረት በሙሉ የሚያድን የሚቤዥበት የዘላለም ሕይወት እግዚአብሔር ያስቀመጠው የጠቀለለው በኢየሱስ ክርስቶስ ነው። ኖ አዘር ፕሌስ፣ ሌላ ቦታ አይደለም ያለው፣ በኢየሱስ ክርስቶስ ውስጥ ነው ያለው። ከዛ ምን ይላል ስንጨርሰው? ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። ምክንያቱም ፓኬጁ የለውም። ኢየሱስን ስትቀበል ሕይወትን ነው የምትቀበለው። የዘላለምን ሕይወት፣ የልጅነትን ሕይወት፣ የዘላለምን ብጽዕና ነው የምትቀበለው። ይሄንን ልጁን ግን ስትክደው የእግዚአብሔር ልጅ እንዳይደለ በሕይወት ውስጥ እንደማያስፈልግ ሁለተኛ፣ ሶስተኛ፣ አምስተኛ ነገር አድርገህ ስትተወው ግን የዘላለምን ሕይወት ነው እምቢ የምትለው። የእግዚአብሔር ምስክርነት ይሄ ነው። እግዚአብሔር የመሰከረው ይህ ኢየሱስ ማን ነው? ይህ ኢየሱስ ማን ነው? እዛ ላይ ያላችሁት ይህ ኢየሱስ ማን ነው? የእግዚአብሔር ልጅ ነው።